እናቴ የኔ ፍቅር ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ ሸጋ ነው። እንኳን ወደ እኔ ቻናል እንግዲህ በደህና ነው። እስቲ የሚመጣም የለም እኔም በደህና ነው እያልኩ ነውና ለሁላችንም እንግዲህ ሰላም ለሀገራችን ለኢትዮጵያ ሰላም እንዲበዛልን ሁላችንም ምኞታችን ነው። እንግዲህ ወደ ገደለው ቪዲዮ አብረን እስቲ እናሽሞንሙናትና እቺ ቪዲዮ የምትለው ነገር ምን እንደሆነ እኔ ባይገባኝም አብረን እስቲ የገባንን ነገር ፈትፈት እናደርግ ብዬ አስባለሁ። ጋይሶችዬ እናንተም በላይክና በሰብስክራይብ በሼር ግቡና እስቲ ይሄ ዩቱብ እየተመታ ስለሆነ አነቃቁት ማለት ነውና እሺ ኬት ወዴት ዳግምና ገኒ ታርቀው ገነት ደግሞ ለዳግም ያገባችበትን የጣት ወርቋን ላንተ ይገባሃል፣ አንተና ቢሌን ተጋፍታችሁ ቀለበት አርግተክለት አብረን እንድትኖሩ እፈልጋለሁ ብላ ቀለበቷን ብቅ ስታረግ ነበረ። ነገር ግን ዳግም እናቴ ሆይ ፈቅደሽ ነው ወይ እውነሽን ነው ወይ ከልብሽ ነው ወይ ብሎ ዳግም በደስታ ፍንድቅድቅ ብሎ ነበረ። ነገር ግን ሁሉንም ነገር እየጨፈሩና ሁሉንም ነገር ወዝወዝ እያሉ ነበረ። ወዝወዝ እያሉ ወይዘሪት ቃሊት ብቅ ስትል በጣም ነገሮቹን ማቆም አለባችሁ፣ የእናንተ ችግር ምንድነው ስትል ነበረ ቃሉ። ስለዚህ እንግዲህ ቃል ኪዳን እኔ የሆነ ነገር መናገር እፈልጋለሁና ችግራችሁ ምንድነው? እኔን ሳትጠሩ ይሄ ነገር እንዴት እንደዚህ ይሆናል? ዳግምን እንደማፈቅረውና እንደምወደው ሁላችሁም እያወቃችሁ እንዴት እንደዚህ አይነት ነገር ታደርጋላችሁ? በሚል ሁኔታ እንግዲህ በጣም እየተጣሉ ነበረ። ነገር ግን ቃልዬ እያለችው ሂጂና ውጭልኝ ብላ ብሌን ስትናገራት፣ ቆይ እየጀመራችውን ነገር ማናችሁም እንዳትናገሩና ቃልዬ የጀመረችውን ነገር ግዴታ መጨረስ አለባት ብሎ ዳግም ሲናገር ነበረ። በመካከሉ እኔ ካልፈቀርኩ ዳግም ህይወት መርስቶ ህይወቱን መምራት እንደማይችል ነው የምነግራችሁ ስትል ነበረ ቃልዬ። በመካከሉ ምን ማለት ነው ያላተም ሰው የለም። የዳግም እናት አንቺ ሰይጣን ኬት ነው እየመጣሽው? ወደ ውጪ አትወጭም ወይ? ውጭልኝ ከዚህ ቤት ስትል ነበረ። በመካከሉ ደግሞ ብሌን ከዚህ ቤት ብትወጪ እንዴት ደስ ባለኝ፣ ምን ልትሰሪ ነው እየመጣሽ ብላ ስትናገር ነበረ። ነገር ግን ቃልዬ እንደዛ ብላ ከተናገረች በኋላ ቃልዬ ደግሞ ብሌን እንደዛ ብላ ከተናገረች ደግሞ ቃልዬ ይሄው ቤት ሆኖ ነው ውጪ የምትይኝ ስትላት ነበረ። ነገር ግን አሁን አንቺ ባልሰራልሽ ታይኛለሽ። ባለፈው የተደረገውን ቪዲዮ እናቱ ገነት እኔና ዳግም አብረን እንድንኖር ነው የምትፈልገው። አሁን ደግሞ እኔና ዳግም አብረን የተኛነውን ቪዲዮ እኔ ለብሌን ባላሳያትና ኑሯቸውን ባልበታትንባቸው ታየኛላችሁ ብላስ ዛቻ ስታረግ ነበረ። ዝታ ከሄደች በኋላም እንደተባለው ለማሳየት እየሞከረችና ወይዘሮ ገነትን ከካሜራ በስተጀርባ ለምንድነው አንቺ እኔን የደበቅሽው? የነገርሽኝን ምስጢር ሙሉ በሙሉ እኔ ባልነግራት ታይኛለሽ ብላ ወይዘሮ ቃሊት ከካሜራ በስተጀርባ ስታወራ ነበረ። ነገር ግን ያወራችው ነገርም ባይሳካላትም ሞካክራ ነበረ። በመካከሉ ወይዘሮ ሰላሚና ታማ ወርቃ ነበረ። ወይዘሮ ሰላሚና ታማ ከወደቀች በኋላ
ቃልዬ መቼም በአሁኑ ሰዓት ማንንም ሰው ከሰላሚና ጋር እንዲኖርም እንዲያናግራትም ማንም ሰው የራሷ እቅድ ስላለ ማንንም ሰው ማየትም መስማትም አትፈልግም። ቃልዬ ወይዘሮ ሰላሚና እናቴ ነች ብላ ስላሳመነቻት ወይዘሮ ሰላሚና ኮሽታም እንዲመጣበት አትፈልግም ነበረ። ቃልዬ ግን በጣም ሁሉም ነገር እየተነቃቃባት ነበረ። ባለፈው ቪዲዮ ላይ ለወይዘሮ አረግ ለወይዘሮ አረግ ስትናገር ነበረ። ለወይዘሮ አረግ ምን ልሰራ ነው ወይዘሮ አረግ እዚህ ቤት የምትቀመጠው ብላ ስትናገራት ነበረ። እዚህ ቤት ደግሞ የእግዚአብሔር ቤት ነው፣ እኔ ጋር ብትጠጋ ምን ችግር አለው ብላ ስትናገራት ነበረ ወይዘሮ ሰላሚና። ዛሬ ነገሮቹ ግን ሌላ ሆነው ወይዘሮ ሰላሚና አረግን ስላስጠጋቻት ህይወቷ እየተረፈ ሊሆን ይችላል። ነገር ግን ወይዘሮ ሰላሚና የሰማችው ነገር ሌላ ነገር እስከሆነ ድረስ በጣም አዙራትና ወደቀች። አዙራት ከወደቀች በኋላ ከመንገድ ከቤት ውስጥም ሆነ ከግቢ ውስጥም ሆነ የምታነሳት ወይዘሮ አረግ ነች። ወይዘሮ አረግ እንዲህ አለች። እቺ አምላኬ ሆይ እቺ ምስኪናን ሴት ባትነካት፣ እቺ ምስኪናን ሴት ብታተርፍልኝ በጣም ለኔም ጽርቅ ነውና እግዚአብሔር ሆይ እችን ሴትዮ ማርልኝ ብላ ከመሬት ስታነሳት ነበረ። በጣም ስትጸልይላትም ነበረ። ግን በመካከሉ እግዚአብሔር ወዶ ስለፈቀደ ከመሬት ላይ ተነሳችና ልክ ነቃ ነቃ ስትል ምንድነው ሀረግዬ እህቴ ጸሎት አድርገሽልኛል ወይ ብላ ስትጠይቃት ነበረ። አይ ምንም ችግር የለውም እንዳትደነግጪ፣ የምትጠጪው ነገር ምንድነው የምትፈልጊው? መሬንዳ ነውስ ወይስ ውሃ ወይስ ምንድነው ምግብስ ብላ ስታነጋግራት ነበረ። ለጊዜው ምንም ነገር መልስ ላትሰጥም፣ ግን ምስጋናዋን ብቻ አቅርባ ነው ዞር ያለችው። በመካከሉ ደግሞ አቶ ባህሩ ዞር ብሎ ሲመጣ ነበረ። እሷን እያሳዘናት በስተመጨረሻ አቶ ባህሩ ወንድሟ ነው። አቶ ባህሩ እያሰበው ነገሮች ሁሉ በጣም እየተነቃቁበት ስለሆነ አቶ ባህሩ በጣም ለህይወቱም ስጋት ላይ እህቴ ነክታብኝ በጣም ብዙ ነገር ይበላሽብኛል፣ ወይንም እህትነቷን አጣለው፣ ወይንም የለፋውበትንም ንብረት አላገኙም፣ በከንቱ ነው የምጠፋው በሚል ሁኔታ አሁንስ በስተመጨረሻ ላይ ሰላሚና እንድትተነፍስና ከሰው ጋራ እንድትገናኝ አይፈልግም አቶ ባህሩ። ምሳሌው ለምንድን ነው እንደዚህ ያልኩበት? እንግዲህ እኔም ምሳሌ አለኝ። ምክንያቱም እሷ የሆነ ነገር ስትናገር አንቺ እኮ ወንጀለኛ ነሽ፣ ወንጀለኛ እንደሆንሽ በደንብ ታውቂያለሽ አደለ ብሎ ሲናገራት ነበረ። በምኑ ነው ብላ እሷ ስትናገር ነበረ። ወንጀለኛ የሆንሽው አንቺ እኮ ወይዘሮ አልማዝን ገለሽ ክደሽ ነበረ ብሎ ሲነግራት ነበረ። ነገር ግን ነገሮቹ እንደዚያ ሳይሆኑ ወይዘሮ ሰላሚና በሱ ሰበብ እየዞረች እኔ አይደለሁም እኔ ወንጀለኛ አይደለሁም ብላ ግቢ ውስጥ በጣም እየዞረች ነበረ። ግን ብትዞርም ባትዞርም ማንም ሰው እየሰማት የለም። አቶ ባህሩ እኔና አንተ የአንድ እናት ልጆች ነው ወይ የአንድ አባት ልጆች ነን ወይ ብላ ስትጠይቅ ነበረ። ነገር ግን ሁሉም ነገር ድራማ ባይሆን በጣም እያሳዝን ነበረ። ነገር ግን ድራማ እስከሆነ ድረስ ከዚህ ድራማ ስር አንዳንድ ነገር በህይወታችን ሊመጣብን ይችላልም ላይመጣብን ይችላልም፣ ልንማማር እንችላለን። እናንተም ሰብስክራይብ እያደረጋችሁ ይሄንም ቪዲዮ ፕሊዝ ሰብስክራይብ ቻናሌን አድርጉ። ከዛ በኋላ ደግሞ የሚደርስላቸው ሎኬሽን
የደውሎ ምልክት ጥቁር ስታረጉ ቪዲዮ ተደራሽ ይሆናል። ፕሊስ ጋይስ ባይ ባይ። በሌላ ቪዲዮ እስከምንገኝ አይደለህም ብለሽ ነበር አይደለ? አንቺ ደግሞ እህት አይደለሽ። ከዚህ በኋላ ለኔ አንቺ እንደ እህት ሳትሆኚ እንደ አንድ ወንጀለኛ ነው የማይሽ።